ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እኔ በጣም አብሬሽ ደግሞ አሁን እያበዛው እየተለሳደደ መጣ። እንደዚህ አይነት ነገር ከሰው ጋር ሲገናኝ እንኳን ክብር መኖር አለበት ማለት ነው። እንግዲህ ዛሬ ልደበድባት ነበር። ያው በትግል ነው ያሸነፋት እንጂ እሱ ልጋጭጣው ልፈት ነበር ማለት ነው። አንዳንዴ የሰው ልጅ እንደው በጣም የሚገርም ነገር ነው የሚሰሩት ስራ ማለት ነው። ሆነ እንትን እንኳን ቢኖራት ተው እና ለምን አስገዳላችሁ ብለን እናስባለን። አብርሽናበት ነገር ደረጃ ባስደስ ማለት ነው። እንደዚህ ላንቺም የሚሆንሽ አይመስለኝም ማለት ነው። የሚሆንሽ እንዲመጣ ምናምን የሰው ፊት ነገር ልሰማ አይደለም የመጣሁት። በዚህ አጋጣሚ በጣም ነው የምታስጠይው። ሳልነግርሽ አላልሽም። በጣም ነው የምታስጠይው። ምንድን ናችሁ እናንተ? ምንድን ነው? እኔ እንደውም ዛሬ እንደውም ልምክሮ የያዝ ነበር ያሰብኩት እሱ ይላላፋል እና ኧረ እንግዲህ በኋላ እሷ እኔ ማለት ነው እኔ እሷ ማለት ነው ምናምን ኧረ ምን ምንድን ነው? ሩታንም እንደዛ እንዴ? እውነት እኮ ነው። አንዳንዴ እንዶ ስታስቡት ገመድ ይዘህ ጫካ ለጫካ ስትልወጣም ነበር እንዴ? እድሜ ለሙቪን ያስጣላል። ስለዚህ ትንሽ እንኳን ተከባበሉ ማለት መከባበልን የመሰለ ነገር የለም ብዬ ነው የማስበው። እዚህ ጋ መዋረድን ይህን ያህል መልከስከስ ምንድን ነው? ይህን ያህልስ እንደዚህ መሆንስ ምንድን ነው? ሚዲያ ላይ ክብራችሁን አትጠብቁም እንዴ? ለማንኛውም መረ እንኳን ደበደበችሽ በደበደበችሽ ይዛ ትንብል ቅጥቅጥ አልሽ እኮ ደግሞ አንለያይም ምን አንለም ወይ ጥሎሽ ይሄዳል። አሁን ታያለሽ ጥሎሽ ቁጭ አርጎሽ ባይሄድ ማለት ነው። ምን አለች በሉ ጥሏት ነው የሚሄደው። ስለዚህ ለማንኛውም ውድ ቤተሰቦቼ እኔ በጣም የታዘብኳቸውን ነገሮች ነው የምናገረው። ማለት እንደዚህ መሆን በቃ መሳሳም ምናምን ሚዲያ ላይ ምንድን ነው? ቤታችሁ ጨርሳችሁ አትመጡም እንዴ? መሳሳም ተማራችሁም እዛው ቤታችሁ ጨርሳችሁ ነው እንጂ እኛ ምንድን ነው በዚህ ወቅት መሳሳም በዚህ ወቅት እንትን ማለት ዓለም እየተረበሸች በዛ ላይ በጦም ወቅት ይህን ያህል መሆን ለስሙ መስቀል አንጠልጥላችኋል እንዴ? ኧረ ክብር እኮ ይኖራችሁ ለመስቀሉ ማለት ነው። ለመስቀሉ ክብር ይኖራችሁ። እንደዚህ የምትሆኑበት አይደለም። ክብር ይኖራችሁ ማለት ነው። እዚህ ጋር ሚዲያ ላይ ለነገሩ እኔ ትዳራችሁ ራሱ በፊትም በጦሙ ነው የተጋባችሁት ማለት ነው። በስቅለት አብለሽ ሁል ጊዜ የምሰራቸው ስህተቶች በሙሉ በጣም የሚገርሙ ናቸው። በጦሙ አሁንም በጦሙ እንዲመላራስ ለዚህ እኮ ነው ትዳራችሁ እያልቆየላችሁ እና ኧረ በጣም ትገርማላችሁ። በጣም ነው የምትገርሙት። እኔ በጣም ነው እየገረማችሁኝ ያላችሁት ማለት ነው። ለማንኛውም እንግዲህ ያጥራላችሁ ብለን እናስባለን ማለት ነው። ወይ ጉድ ተላላሱብን እኮ በእናታችሁ። እንዲሁ ዳገባን እኮ ዘንድሮ ጉድ ነው ዘንድሮ ጉድ። የጉድ ገንፎ እያደር ይፋጃል ነው የሚባለው። የእናንተስ ባሰ። እንደው በልኩ እንኳን ብትሆኑ ምን አለበት? ከሰው ሚዲያ ላይ እኮ ነው ያላችሁት። እንዲህ ሁልጊዜ እንደዚህ አይነት ነገር መስራት ምን ይሰራላችኋል? ሁልጊዜ እንደዚህ አይነትስ መሆን ምን ይሰራላችኋል?
በልክ ብኮኑስ በልክ ብኮኑስ ይህ ያህል ነገር በስራትስ ምን ያስፈልጋቸዋል? እዛ ትክክል ነን ብላችሁ ታስባችሁ እኔ ትክክል አይደላችሁም ነው የምላችሁ። ትክክል አይደላችሁም ነው የምላችሁ ማለት ነው። ማለት በጣም የሚደብርና የሚያስጠላ ነገር ነው እየሰራችሁ ያላችሁት። የሚያስጠላም የሚደብርም በቃ ከሰው የማይጠበቅ ከምንም የማይጠበቅ ነገር የሚያስጠላ ነገር ነው እየሰራችሁ ያላችሁት ማለት ነው። ክብር የሚባል ነገር አለ። ቤተሰቦች ያሉ አይደል? ለቤተሰቦችም ክብር ማለት አለ። ለሁላችሁም መከባበር አለባችሁ። ይህን ያህል ሚዲያ ላይ ወጣችሁ እንደዚህ መላላስ እንደ ጨው መላላስ ምንድን ነው ደግሞ? በዛ ላይ ያረ በጣም ነው የምትደብሩት። ከህይወቱ አውጣላት። የራሷን ህይወት ትኖር ሩታን። በቃ አለቀ አይደል እንዴ? ምንም የሚያስፈልግ ነገር ያለ አይመስለኝም። ካሁን በኋላ ደግሞ ጀግንነሽን የምታሳዩ ልጅሽን በጠንካሬነትሽ ማሳደግ። ስለዚህ ልጇን ደግሞ ለቀቅ አድርጉላት። ከልጇ ምንም እንዳትደርሱባት ማለት ነው። ልጇን ታሳድግበት። አንተም እዛው ተላላስ ማለት ነው። ልጅን እኔ እና እሷ ተነጋግረናል፣ ልጅን ያለሁኝ ትላለህ እንዴ? ልጅህን ብታይ እንደው ለራስህ እንኳን ለራስህ ክብል ስትል እንኳን እንደዚህ ሚዲያ ላይ መላላስ አለብህ እንዴ? ስለዚህ ሄርሜላ ደግሞ እስቲ እንደው ክብልሽን ጠብቂ፣ ትንሽ እንደው እንትን በይ። ሴት እኮ ነሽ፣ ሴት ነሽ። በሰው ትዳር ነው የገባሽው። አሁንስ ጥሎሽ እንደማይሄድ በምን እርግጠኛ ነሽ? እኔ እንደው በምንም ታምር እንትን ብትሉ አብርሽ ሄርሜላን ያገባታል ብዬ ምንም ተስፋ የማደርገው ነገር የለም። ውሸት ነው። አይጋቡም። ውሸት ነው። እሱ የሩታና የሩታ ብቻ ነው። ስለዚህ ለማያገባሽ ሰው እንደዚህ መሆን የለብሽም ብዬ ነው የማስበው። ከተመቸሽ እንግዲህ ይመችሽ ብለናል። አንድ ስህተት ቢያገኝብሽ ግን ጥሎሽ እንደሚሄድ ወቂ። እንኳን አንቺን እንደዛ የሚንሰፈሰፍላትን ሩታንም ጥሏት ሄዷል። ስለዚህ እንደዚህ ባትሆኑ ጥሩ ነው። ይሁን ባትግማሙ። ተግማማችሁ ማለት ነው። ተግማማችሁ እና በጣም ነው ያበዛችሁት። በጣም እንትን ያላችሁት ማለት ነው። ለማንኛውም ሸላይት እያረጋችሁ እንግዲህ አድርሷቸው ለሚላላሱት ሚዲያ ላይ አትላላሱብን ብሏቸው። አትላላሱብን እንዴ! እኛ ሰለቸን። አሁን ስፍ ይሄ ጉድ እኮ ነው ዘንድሮ። ሰለቸን። ስልችት ነው ያለ። ሁልጊዜ እንደዚህ ማረት፣ እንደዚህ መርዳት፣ እንደዚህ መስራት አይሰለቻችሁ? በቃ እንዴ ጉድ እኮ ነው።